ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 16 በዚህች ቀን የስሙ ትርጉም የእግዚአብሔር ወዳጅ የሆነ የከበረ ፊላታዎስ በሰማዕትነት አረፈ። ይህም ቅዱስ ከአንጾኪያ ሀገር ሰዎች ወገን ነው። ወላጆቹም መረግድ የሚባል ላም ያመልኩ ነበር። የተፈተገና የበሰለ በሰሊጥ ቅባትና በማር የተለወሰ ስንዴ ይመግቡታል። ሁልጊዜ 3 ጊዜ የተወደደ የሽቱ ቅባት ይቀቡታል። የወይን ጠጅም ያጠጡታል። ለክረምትና ለበጋም ማደሪያ አለው። በአንገቱም የወርቅ ዛንጃርና ድሪ አለ። ይህ ቅዱስ ፊላታዎስም መልኩ እጅግ የሚያምር ነበር። 10 ዓመትም በሆነው ጊዜ ለዚያ በሬ ይሰግድ ዘንድ ወላጆቹ ተናገሩት። ሕፃን ፊላታዎስም ቃላቸውን አልሰማም። እነርሱም እርሱን ስለሚወዱት ልቡን ሊያሳዝኑት ስላልፈለጉ አላስገደሉትም። የከበረ ፊላታዎስም ያን ጊዜ ጌታችንንና አምላካችን መድኃኒታችን ኢየሱስ ክርስቶስን አያውቀውም ነበር። ፀሐይም አምላክ ይመስለው ነበር። በፀሐይም ፊት ቆሞ እንዲህ አለ፣ አንተ ፀሐይ አምላክ ከሆንክ ታስረዳኝ ዘንድ እለምንሃለሁ አለው። በዚያንም ጊዜ ወደ ላይ እንዲህ የሚል ቃል ወደ እርሱ መጣ፣ እኔ አንተ ልታውቀውና ስለ ከበረ ስሙ ደም ይፈስ ዘንድ ያለህ አምላክ አይደለሁም። ሕፃን ፊላታዎስም ይህን በሰማ ጊዜ ልቡ ጸና። ዳግመኛ በዚያ ሰዓት ወደ እርሱ መልአክ ተላከ። እርሱም የአምላክን ምስጢር አስረዳው። የሚነግረውንም ያስተውል ዘንድ ልቡናውን ከፈተለት። ከዓለም ፍጥረት ጀምሮ የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው እስከሆነበት ድረስ የሆነውን ይነግረው ጀመረ። በልቦናውም እጅግ ደስ አለው። ከዚያችም ዕለት ወዲህ ሁልጊዜ አብዝቶ የሚጾምና የሚጸልይ ሆነ። ከብቻው እንጀራና ጨው በቀርም አይበላም። ለድሆችና ለምስኪኖችም ምጽዋት ይሰጣል። ከዓመትም በኋላ ወላጆቹ አሰቡ። ለልጃቸው ባልንጀሮች ምሳ አዘጋጁ። ሳይበሉና ሳይጠጡ አስቀድሞ ልጃቸው ፊላታዎስ ለዛሬ በሬ ዕጣን እንዲያሳርግ ፈለጉ። ሕፃኑ ፊላታዎስም በበሬው ፊት ቆሞ ሰዎች የሚያመልኩህ አንተ በእውነት አምላክ ነህን? አለው። ያን ጊዜ ከበሬው እንዲህ የሚል ቃል ወጣ፣ እኔ አምላክ አይደለሁም፣ ሰይጣን በእኔ ላይ አድሮ ሰዎችን እንዳስት አደረገኝ እንጂ። ይህንንም ብሎ ያ በሬ ተነስቶ የቅዱስ ፊላታዎስን ወላጆች በቀንዶቹ ወግቶ ገደላቸው። ፊላታዎስም ያንን በሬ ይገድሉት ዘንድ አመድ እስከሚሆንም በእሳት አቃጥለው በነፋስ ይበትኑት ዘንድ አገልጋዮቹን አዘዛቸው። እርሳቸውም እንዳዘዛቸው አደረጉ። የወላጆቹም በድኖቻቸው ወድቀው ነበር። እግዚአብሔርም ጸጋውን አሳድሮበታልና ቅዱስ ፊላታዎስ በወላጆቹ በድኖች ላይ ጸለየ። ነፍሳቸውም ተመልሳ በዚያን ጊዜ ተነሱ። በሲኦልም ካዩት ስቃይ ነገሩት። ከዚህም በኋላ ቅዱስ ፊላታዎስና ወላጆቹ በአብ በወልድ በመንፈስ ቅዱስ ስም የክርስትና ጥምቀትን ተጠመቁ። ሀብተ ፈውስም ተሰጥቶት በጸሎቱ በሽተኞችን የሚፈውስ ሆነ። ወሬውም በንጉሥ ዲዮቅልጥያኖስ ዘንድ ተሰማ። መልእክተኞችንም ልኮ ወደ እርሱ አስቀረበውና ለአጵሎን ዕጣን ያሳርግ ዘንድ አዘዘው። ብዙ ቃል ኪዳንም ገባለት። ባልሰማውም ጊዜ በየአይነቱ በሆነ ስቃይ ያሰቃዩት ዘንድ አዘዘ። ባለንጋዎች ገረፉት። በሆዱም ላይ የሚከብዱ ድንጋዮችን አደረጉ። እርሱ ግን በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ኃይል የጸና ነው። ከዚህም በኋላ ንጉሡንና የረከሱ አማልክቶቹን ሊረግማቸው ጀመረ። ንጉሡም አፉን ይመቱት ዘንድ ምላሱን የሚቆርጡ ጥርሶቹን የሚሰብሩ ዘንድ አዘዘ። ጌታችንም ያለ ጥፋት ጤነኛ ያደረገው። ከዚህም በኋላ ንጉሡ የሸነግለው ዘንድ መልካም ቃል ሊናገረው ጀመረ። የከበረ ፊላታዎስ ግን ሲዘብትበት ለጣዖቶቹ እንደሚሰዋ ቃል ገባለት። ንጉሡም እውነት ስለመሰለው ደስ አለው። አጵሎንና አገልጋዮቹን ለጣዖትም የሚገዙትንም ሁሉንም እንዲያመጧቸው አዘዘ። ዳግመኛም በከተማ ውስጥ አዋጅ ነጋሪ ይዞር ዘንድ አዘዘ፣ እንዲህ እያለ ሁላችሁ አሕዛብ ነው። ፊላታዎስ ለአማልክት ሲሰዋ ታየው ዘንድ አሕዛብም ሁሉ ወደ ፍርድ አደባባይ ተሰበሰቡ። ጣዖታቱንም በጎዳና ውስጥ ሲያመጧቸው የከበረ ፊላታዎስ የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን
ጣዖታቱንና አገልጋዮችን ጣዖት አምላኪዎችንም ሁሉንም ምድር አፏን ከፍታ ትውጣቸው ዘንድ ለመነው፣ ዋጠቻቸውም። በአደባባዩም ውስጥ ታላቅ ሽብከትና ሽብር ሆነ። ይህንን ድንቅ ስራ አይተው ብዙዎች በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመኑ። ንጉሡም ተቆጥቶ ራሳቸውን በሰይፍ እንዲቆርጡ አዘዘ። ቆረጣቸውም። የሰማዕትነት አክሊልንም ተቀብለው ወደ ዘላለም ሕይወት ገቡ። የከበረ ፊላታዎስንም ማሰቃየቱን ንጉሡ በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘና ቆረጡት። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለፊላታዎስ መስዋዕተ አምላክ ደሙ ወመፍቀሬ እግዚእ ትርጓሜ ስሙ ከመይኮነ ፈጣሬ እንበለ ፍጥረት ዳይሙ ፀሐይ ገሃደ ነገሮ ለሰማይ በፍጹሙ ወዘያመልክዎ ለአህም አብሁ እሙ። በዚችም ቀን የከበረ አባት ተጋዳይ የሆነ ጰላዲዮስ አረፈ። ይህም ቅዱስ ከዋሻው ሳይወጣ የሴቶችንም ፊት ሳያይ 50 ዓመት ኖረ። ድንቆይ ተአምራቶችንም የማድረግና የትንቢት መናገር ሀብትም ተሰጠው። ዜናውም በቦታ ሁሉ ተሰማ። በምስር ሀገር አንድ ነጋዴ ነበር። ይነግድም ዘንድ በመርከብ ተጭኖ ሄደ። ማዕበልም ተነስቶበት ለመስጠም ደረሰ። በአባ ጰላዲዮስ ጸሎት ተማጽኛለሁ፣ ከሞት ከዳንኩ 100 የወርቅ ዲናር ለእርሱ ሰጣለሁ ብሎ ጮኸ። በዚያንም ጊዜ በመስቀሉ መርከቡን ሲቀዝፍ አባ ጰላዲዮስን አየው፣ ወደ ወደብም አደረሰው። ከዚህም በኋላ ወደ አገር ውስጥ በደረሰ ጊዜ ያ ነጋዴ ፈረስ ተከራይቶ ያንን 100 የወርቅ ዲናር ይዞ ወደ አባ ጰላዲዮስ ሄደ። በመሸም ጊዜ በአንዲት ሀገር በእንግዳ ማደሪያ ውስጥ አደረ። በዚያም ሞሪት የሚባል ሰው አግኝቶ በልቡ ያለውን ሁሉ ምስጢሩን ነገረው። ሞሪትም እኔ ቦታውን አውቀዋለሁና ወደ እርሱ አደርሳለሁ አለው። በማግስቱም ሁለቱም ወደ አባ ጰላዲዮስ ሄዱ። በደረሱም ጊዜ ሰላምታ ሰጡት። ነጋዴውም ያን ያመጣውን ወርቅ ሰጠው። አባ ጰላዲዮስም አይቶ ባረከው፣ እንዲህም አለው፣ ወደዚህ ወርቅ ፍላጎት የለኝም፣ ነገር ግን በእግዚአብሔር ፊት ጠቃሚ እንዲሆን ሂደህ ለድሆችና ለችግረኞች በትነው አለው። ነጋዴው ግን ይቀበለው ዘንድ ከእግሩ ስር ወድቆ ማለደው። ጥቂትም ወሰደለትና እንዲህ አለው፣ ለበረከት ይህን ተቀብያለሁ፣ የቀረውንም እንዳዘዝኩ አድርገው አለው። ነጋዴውም ወርቁን ይዞ ተመለሰ። ከተራራውም ወርዶ ከወንዝ በደረሰ ጊዜ በዚያንም ጊዜ ሰይጣን በሞሪት ልብ አደረና ገንዘቡን ሊወስድ ወደደ። በአደገኛነትም በላዩ ተወርውሮ ገደለው። በሌሊትም በድኑን ተሸክሞ ወስዶ ከአባ ጰላዲዮስ ደጅ ጣለው። በማግስቱም ወደ አገረ ገዥ ሂዶ ስለ ሟቹ ነገረው። መኮንኑም ወደዚያ በደረሰ ጊዜ አባ ጰላዲዮስን ይዞ ጽኑ እስራትን አስረውና ስለ ሞተው ሰው ሊመረምረው ጀመረ። እርሱም እኔ አልገደልኩም አለው። ወደ ሞተውን ቀርቦ ቃሬዛውን ይዞ ረጅም ጸሎትን ጸለየ። በድን ሆይ ማን እንደገደለ ተነስተህ ትናገር ዘንድ በእግዚአብሔርም ስም አዝሃለሁ አለው። ወዲያውንም የሞተው ተነስቶ ስለ ገንዘቡ ሞሪት እንደገደለው ተናገረ። መኮንኑም ይህን ድንቅ ተአምር ባየ ጊዜ ደነገጠ። ለአባ ጰላዲዮስም ሰገደለት። በላዩም ክፉ ስላደረገ ተጸጸተ። ሞሪትንም ሊገድለው ወደ አባ ጰላዲዮስም አስተወው። ከብዙ ተጋድሎም በኋላ እግዚአብሔርን ደስ አሰኝቶ አገልግሎ በመልካም ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለጰላዲዮስ ጉዘ መከራ ወህማም አመሃሰ ላሌሁ ብእሴ ሥጋ ወደም በኃይለ ጸሎቱ ቅድስት እስከ ተነሳ ንውም ሱታፌ ምግባሩ ወላይ ከዚያው ድኩም ለቴዎድሮስ ረዱ ሰላም ሰላም። በዚህች ዕለት የቅዱስ ፊላታዎስ ማህበር የሆኑ 10,503 መኳንንቶችም በሰማዕትነት አረፉ። በረከታቸውም ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚህች ዕለት ደግሞ የቅዱስ ቂርቆስ ማህበር የሆኑ 11,004 ሰራዊት በሰማዕትነት ሞቱ። በረከታቸውም ከእኛ ጋር ለዘላለሙ ትኑር። ለእግዚአብሔር ምስጋና ይሁን አሜን።
ሰላም እብል ዘምስለ ቂርቆስ ሰማዕታተ እልፈ ወአርባዕተ ወአሰርተ ምእተ ዛኮን ለሞቱ ሰናየ ሞተ ሀጣን አላ ዘረዎሙ ዝርወተ ከመይዘሩ ተኩላት መሬተ ሰላም ለእልፍ ወአምስቱ ምዕት ሰራዊት ወለሰለስቱ መኳንንት ማህበራኒሁ ለሄር ፊላታው ሰማዕት እስመ ጸር አቤክሙ አመሳስ ሁረት ህጽብ ከመትቁሙኒ በይቲ ፍኖት። በዚህች ዕለት የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት ቅዱስ ዮሐንስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 48ኛ ነው። ይህ አባት ከታናሽነቱ በአስቄጥስ ገዳም በአባ መቃርስ ቤተ ክርስቲያን ውስጥ መንኩሶ ፍጹም ተጋድሎን ተጋደለ። በጾም በጸሎት በመትጋት የተጠመደ ሆነ። በእግዚአብሔርም ተመርጦ በሰማያዊቱ ቅዱስ ሚናስ ቤተ ክርስቲያን ሊቀ ጳጳሳት አባ ሚካኤል ቅስና ሾመው። የቤተ ክርስቲያኑንም ገንዘብ ሁሉ ምድሩንም በውስጧ የሚገባውን መባና ስዕለቱንም አስረከቡት። መልካም አስተዳደርንም አስተዳደረ። በሰላም በፍቅርም አገለገለ። ከእሱ አስቀድሞ የነበረ ሊቀ ጳጳሳት አባ ሚናስ ባረፈ ጊዜም የሚሾሙትን ሊቀ ጳጳሳት ይመርጡ ዘንድ ኤጲስቆጶሳቱና መምህራኑ ተሰበሰቡ። ብዙዎችንም መርጠው ስማቸውን በክርታስ ጻፉ። አንድ ጻድቅ ሰውም በሰማዕትነት ቅዱስ ሚናስ ቤተ ክርስቲያን የተሾመውን ቀሲስ ዮሐንስን ለምን ረሳችሁት አላቸው። ሁሉም በእውነት እርሱ ለዚህ ሹመት የተገባ ነው አሉ። ከዚህም በኋላ ስሙን በክርታስ ጽፈው ከእነዚያ ጋር እቀላቀሉ። በመሰዊያው ላይ አድርገው 3 ቀኖች ሲጸልዩና ሲቀድሱ ኖሩ። ከዚህም በኋላ ሕፃን አምጥተው አንዷን ክርታስ እንዲያነሳ አዘዙትና በውስጧ የዚህ ቅዱስ ስም ያለባትን አነሳ። አይተውም መልሰው ከክርታሶች ጋር ቀላቀሏት። ሌላ ሕፃንም አመጡና እርሱም ያችን ክርታስ ደግሞ አነሳት። አይተው እንደ ቀድሞ መልሰው ቀላቀሏት። 3ኛም ሕፃን አመጡ። እርሱም የዚህ አባት ዮሐንስ ስም ያለባትን ያችን ክርታስ አነሳ። እግዚአብሔርም እንደመረጠው ተረዱ። ከዚህም በኋላ ያለ ውዴታው ይዘው በእስክንድርያ ሀገር ሊቀ ጳጳስና ሾሙት። በተሾመም ጊዜ እንደ ሐዋርያት አጠባበቅ መንጋዎቹን ጠበቀ። ወደ እግዚአብሔርም የሚያደርሱ መጽሐፍቶችን ያነብላቸው ነበር። በበጎ ስራና በቀናች ሃይማኖት የሚያጸናቸው ሆነ። ችግር ላለበት ሰው ሁሉ አብዝቶ የሚራራና የሚመጸውት ሆነ። በዘመኑም አንድ መስፈሪያ ስንዴ ዋጋው 2 የወርቅ ዲናር እስኪሆን በግብፅ ሀገር ታላቅ ረሃብ ሆነ። ድሆችና ችግረኞች ከሕዝቡም ውስጥ ብዙዎች ወደ ቤቱ ደጃፍ ይሰበሰቡ ነበር። ረዳቱ ማርቆስንም በአብያተ ክርስቲያናት ገንዘብ ላይ ሁሉ ሾመው። ጌታችንም ከሰዎች ላይ ቁጣውን እስካራቀ ድረስ ለችግረኞች ሁሉ በጠዋትና በማታ የሚሰጣቸው ሆነ። ስለዚህም ይህ አባት ዮሐንስ መሐሪ ተብሎ ተጠራ። ከዚህም በኋላ ይህ አባት አብያተ ክርስቲያናትን ሰራ። በጌጥ ሁሉም አስጌጣቸው። እረፍቱም በቀረበ ጊዜ ለካህናቱ የሚያርፍባትን ቀን ነገራቸው። እንዲህም አላቸው፣ እኔ ጥር 16 ቀን ተወለድኩ። በዚችም ቀን ሊቀ ጵጵስና ተሾምኩ። ደግሞም በዚች ቀን አርፋለሁ። ይህንንም ሲላቸው ኤጲስቆጶሳቱ አለቀሱና አባታችን ሆይ ከአንተ በኋላ ሊቀ ጵጵስና የሚሾም ማን ነው አሉት። እርሱም ረዳቴ ቀሲስ ማርቆስ ነው፣ የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለዚህች ሹመት መርጦታልና አላቸው። በሹመቱ 23 ዓመት ከኖረ በኋላ ጥር 16 ቀን በዚህች ዕለት አረፈ። በዘመኑ በእስክንድርያ ሀገር ሊቀ ጵጵስና በግፍ የተሾመው ዳዊት አረፈ። ዳግመኛም ከእርሱ አስቀድሞ የነበረ በእስር ቤት 10 ዓመት ከኖረ በኋላ ሌላ ጊዮርጊስ የተባለ ተሾመ። ይህም አባት አባ ዮሐንስ በተሾመ ጊዜ ስለ ቀናች ሃይማኖት መልእክትን ጻፈ። ጊዮርጊስም ባረፈ ጊዜ በእርሱ ፈንታ ስሙ ኪራኮስ የሚባል ጻድቅ ሰው ተሾመ። መልእክትንም ጽፎ ወደ አባ ዮሐንስ ላከ። እርሱም ደስ ተሰኘበት። የመልእክቱንም መልስ ጽፎ ላከለት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም እብል ለዮሐንስ ከሳቴ ምስጢረ ለዘትመጽእ በቅድመ ጉባኤ አሐቲ እንዘ ይብ ሰዓተ ሞቴ በእንታክቲ ወተወለድኩ አንሰ በዕለት ዛቲ
ወበትሪያ ተሰምኩ ባቲም። በዚህች ዕለት አምድ ከሚባል አገር የሶርያው ሰው ሊቅ ዳንኤል አረፈ። የዚህም ቅዱስ አባቱ በወርቅና በብር ባለጸጋ የሆነ ነው። አባቱም በሞተ ጊዜ የሀገረ አምድ ጳጳስ አባ ዲዮናስዮስ ይህን ቅዱስ አሳደገው፣ የቤተ ክርስቲያንንም ትምህርት አስተማረው። ከዚህም በኋላ ዲቁና ቅስናም ሾመው፣ የምንኩስና ልብስንም አለበሰው። ሀብተ ፈውስም እስከተሰጠው ድረስ ከሰንበት እስከ ሰንበት ሳይበላ በጾም በጸሎት ጸንቶ ኖረ። ከዚህም በኋላ የሴቶችን ፊት እንዳያይ ፈጽሞ ስዕለት አደረገ። እናቱም ወሬውን በሰማች ጊዜ ወደ እርሱ መጣች፣ ታየውም ዘንድ ላከችበት። እርሱም የሴቶችን ፊት እንዳላይ ስዕለትን ተስያለሁ አላት። እርሷም እኔ እናትህ አይደለሁምን? እንዴት እንደ ሌሎች ሴቶች ታስመስለኛለህ? አለችው። እምቢ ባላትም ጊዜ ክንብንቧን ገልጣ ሁለት ሴቶች አንድ ልብስ ለብሰው እያዩ ሲጠቃቀሱብህ እግዚአብሔር ያሳየኝ ብላ ረገመችው። ከጥቂት ቀንም በኋላ አንድ ምዕመን ሰው ለሊቅ ዳንኤል 300 የወርቅ ዲናር ወሰደለት። በማታም ጊዜ ከሊቅ ዳንኤል ደጃፍ ሲደርስ ከእርሱ ጋር ያለ ወዳጁ ስለ ገንዘብ ፍቅር በላዩ ተነስቶ ገደለው። ስለ ሟቹም የአምድ ንጉሥ በሰማ ጊዜ አባ ዳንኤልን ያቀርቡት ዘንድ አዘዘ። በውሽባ ቤት ያሉ ሁለት ሴቶች የአባ ዳንኤልን መምጣት ወሬ በሰሙ ጊዜ ከችኮላቸው ብዛት የተነሳ ያዩት ዘንድ አንድ ልብስ ለብሰው ወጡ። አባ ዳንኤልም እናቱ የተናገረችው ስለደረሰበት ፈገግ ብሎ ሳቀ። ንጉሡም ስለሞተው ሰው አባ ዳንኤልን በመረመረው ጊዜ እኔ አልገደልኩትም፣ ነገር ግን የገደለውን ራሱ ይናገር አለ። በዚያንም ጊዜ ሟቹ በአባ ዳንኤል ጸሎት ተነስቶ ገዳዩን ተናገረ። ይህንንም ድንቅ ተአምር ንጉሡና ሕዝቡ ሁሉ አይተው በአባ ዳንኤል ፊት ሰገዱ። በቅዱሳኑ ላይ ድንቅ ስራን የሚሰራ እግዚአብሔርንም አመሰገኑት። ከዚህም በኋላ ለአባ ዳንኤል እጅ መንሻ ንጉሡ ብዙ ወርቅን አመጣ። አባ ዳንኤልም ከእርሱ መቀበልን እምቢ ባለ ጊዜ ንጉሥ ገዳምን ሰራለትና ብዙ መነኮሳት ተሰበሰቡ። ወደ መልካም ሽምግልናም በደረሰ ጊዜ ጥቂት ታመመና በሰላም አረፈ። በረከቱም ከእኛ ጋር ትኖር፣ ለእግዚአብሔርም ምስጋና ይሁን ለዘላለሙ አሜን። ሰላም ለዳንኤል እንተበጻ በጻተ ከመይራ ያንስተ አመ ንጉሠ አምድ አዞ እንዘይሰም ውዴተ ዜና ቀታሊሁ ከመይንግር ክሱተ በኃይለ ጸሎቱ አንሳ ብሴ ምውተ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 17 በዚህች ዕለት ለለወንዴዎስ ለሮም ንጉሥ ልጆች የሆኑ የከበሩና የተመሰገኑ መክሲሞስ እና ዱማቴዎስ መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ይላበ ምለተጸምዱከ ዘልፈ ለላነብብ ተወከዘ ንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውክበ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን ሳረጋይ ሊቆኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባስ እውረ ይማረነ ኢየሱስ ክርስቶስ አቡነ ዘበሰማያት